ጤና ይስጥልን። ምሳሌ ቀጣይ ክፍል። ብሩክ አሁንም የት እንዳለ አልታወቀም። ዝና በፍጹም አልናገርም ብሩክ የት እንዳለ ብለዋል። ስለዚህ ምሳሌም ቀን በቀን ጥያቄ እየጠየቀቻት ነው ቅድስትን። አባዬ የት አለ? ለምን አይደውልም? ለምን አይመጣም? እያለች ቅድስትን ጠይቃታለች። ቅድስትን ቀን በቀን እየዋሸቻት ቀጥላለች። መጨረሻ ግን ምን ይሁን? ብሩክ የት ገብቶ ይሁን? ዝና በፍጹም በቀልድ እንዲሁ የምናገር አይመስለኝም። ዝና ግን ለትንሽ አምልጦ ነበር። ምክንያቱም መድብል ቁልፉን ከኪሱ ጥሎ ነበር። ያንን ቁልፍ አግኝተው ከፍቶ ሊወጣ ነበር። መድብልም ተናዶ ጥሎ ወጥቶ ስለነበር ከሁሉም ያሳቀችኝ ዳጣ እንዲሁ ዝና በቀላሉ ይናገራል ብላ ጆሮዋን ሰጠችው። እሱም ጆሮዋን ንክስ አደረገላት። አይ ዳጣ በትንሹ ነው ሰው የምታምነው። እንኳን ለሷ ለመድብልም አልተናገረም ብሩክ የት እንዳለ። እሷ ግን እውነት ይነግረኛል ብላ ጎንበስ ስትል ጆሮዋን ገንጥሎ ኢትዮጵያና ኤርትራ አድርጎ ነበር። ነገር ግን ሞገስና መድብል ደረሱላት። ሁለተኛ እንደዚህ አይነት ነገር አታደርግም ዳጣ። ደግሞ እኮ በጣም ነው የምትፈራው። ከውጭ ስትሆን ዛቻዋ ልዩ ነው። አጠገቡ ስትሆን ግን በጣም ነው የምትፈራው። ዝና ግርማ ሞገሱ ስለሚያስፈራ። ለማንኛውም ብሩክ ካልተናገረ ዝና የት እንዳለ ዝና ካልተናገረ ብሩክ የት እንዳለ እንዴት ያውቃሉ? ምናልባት ማለት አሁንም ሌላ ችግር እዛ እያመጣች ነው። ያኛ ከዝና ጀርባ ያለ ሰውዬ ከማሌት ጋር እየተደዋወለ ነው። ዝና ቀኝ እጄ ነው። ዝና የት እንደሆነ ማንስ እንደወሰደ እህትሽ መናገር አለባት። ያለዛ ግን ፊቴን ካየች አልምራትም ብሏታል። እፍራታ በጣም ፈርታለች። በጣም ተንቀጥቅጣለች። ምክንያቱም እዚህም እዛም ያስፈራሯታል። ዝናም ያው መድብልም ያው አሁን ካሌብ የሚባለው ሰውዬ በጣም እያስፈራራት ነው። ፈርታለች በስሙ ብቻ። እኔ ይመስለኛል መድብል እንደምንም ካሌብን ቢያገኘው ምናልባት ብሩክ በዛ መንገድ ይገኛል ብዬ አስባለሁ። ግን ፈራውለት አሁንም ለመድብል አውቆ እፍራታን አስደውሎ ተይዣለሁ አስለቅቀኝ እያለች እነሱ እጅ እንዲገባ እንዳታደርግ። መቼም መድብል ይሄን ያህል ሞኝ ነው ብዬ አላስብም። ከዚህ በፊት እፍራታ ምን እንዳደረገችው ስለሚያውቅ ምናልባት ራሱን አሳልፎ አይሰጥም ብዬ አስባለሁ። ሉላም የፍቺ ወረቀት አዘጋጅታለች። ዝና ይሄ ወረቀት ላይ መፈረም አለበት። ይሄንን ወረቀት ላይ ከፈረመልኝ ነፃነቴን አውጃለሁ ብላለች። ምናልባት ሞገስ እውነት ወንድ ሆኖ ዝናን ያስፈርም ይሆን? ብሩክንም ምናልባት ዝና ከደከመ እንዲሁ ከቀጠሉ ምናልባት በኋላ ላይ መጨረሻ የምናገር ይመስለኛል። ብሩክ የት እንዳለ ህይወቱን ለማትረፍ ህይወቱን ለማውጣት ምናልባት ቦታ ዋሽቶ ቦታ ቀይሮ ካልነገራቸው በስተቀር ምናልባት ሊነግራቸው ይችላል ብዬ አስባለሁ። ሉላ የፍቺ ወረቀት አዘጋጅታለች። ቢፈርማትና ቢለቃት ጥሩ ነበር። ግን ዝና እንዲሁ በቀላሉ የፍቺ ወረቀት የሚፈርም አይመስለኝም። ምናልባት በግድ ካላስፈረሙት በስተቀር የሞገስ ንብረትም ሊመለስ ይችላል። ምክንያቱም ያለ አግባብ ነው ሞገስ ንብረቱን የተቀማ ያለ አግባብ ነው። በህገ ወጥ ነው ንብረቱ እንዲታገድ ያደረጉት። አማርኛ ጠፋብኝ። ለማንኛውም ሞገስም የራሱን ንብረት ሊያገኝ ይችላል። ሉላም አይታወቅም። ከደከመ ከራሱ ከአቅሙ በላይ ከሆነ ሊፈርም ይችላል።
ብሩኬም የት እንዳለ ሊናገር ይችላል። ለማንኛውም ውድ ቤተሰቦቼ እንግዲህ የብሩክን መገኘት አብረን እየጠበቅን እንገኛለን። ብሩክን ቶሎ ቢገኝ ጥሩ ነበር፣ ግን ደግሞ የካሌብን መጨረሻ እናየም። ብሩክን ቶሎ ከተገኘ ካሌብ ማነው መጨረሻ ላይ መሀሌትና ፍራታ ተኝቶ የሆነ ሰው ገብቷል ምሽት ላይ። ያ ካሌብ ይሁን ፊቱ አይታይም። ምናልባት እሱ ይሆናል ብዬ እፈራለሁ። መድብል ቤትም ከእንቅልፉ ብድግ ብሎ ተነስተዋል። ምን ገብቶ ይሆን ወይስ በህልሙ አይቶት ነው? ለማንኛውም የሚቀጥለው እስከምንገናኝ ድረስ ውድ ቤተሰቦችዬ መልካም ቆይታ ይሁንላችሁ። ቪዲዮን ላይክ እያደረጋችሁ መልካም ቆይታ ይሁንላችሁ እያልኩኝ ብሩክን እንጠብቃለን በተስፋ። ባይ ባይ። መልካም ቆይታ